ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኝተናል። በዛሬ ፕሮግራም የምነግራችሁ በፍጥነት የሚያስረጁ ምግቦችን ነው። በነገራችን ላይ በተለይ በአሁን ሰዓት ላይ በጣም በርካታ ሰዎች ገና በወጣትነት እድሜያቸው የእርጅና ምልክቶች ብዙ ሰው ላይ ይታያል። ይሄ ማለት አካላዊም ስነ ልቦናዊም ችግሮች ማለት ነው። አካላዊ በተለይ ቆዳቸው ቶሎ መሸብሸብ፣ ቶሎ መውደቅ፣ አቅማቸው አጥንታቸው ቶሎ መድከም፣ ከስነ ልቦናም አንጻር የማሰብ የማስታወስ አቅማቸው መቀነስ፣ እነዚህ የእርጅና ምልክቶች በጣም ብዙ ሰው ላይ ገና በጊዜ እየጀመረ ነው። ይሄ ደግሞ የሚሆንበት ትልቁ ነገር በተለይ ከአመጋገብ ጋር ተያይዞ ይሄ በተለይ ቶሎ እንድታረጁ የሚያደርጉ ነገሮችን አለማወቃችሁ፣ አለመጠንቀቃችሁ ያመጣው ችግር ነው። ስለዚህ ቶሎ እንዳታረጁ የወጣትነት ውበታችሁን፣ መልካችሁን፣ ጤንነታችሁን ይዛችሁ ለረጅም ጊዜ መቆየት ከፈለጋችሁ አሁን የምነግራችሁን ምግቦች በተቻለ አቅም ጥንቃቄ ማድረግ አለባችሁ። እስቲ ቶሎ የሚያስረጁን ምግቦች ምንድናቸው? እንዴት እነዚህን ምግቦች ከአመጋገብ ስርዓታችን ውስጥ በመቀነስ ወጣትነታችንን መጠበቅ እንችላለን የሚለውን በዚህ ቪዲዮ እናያለን። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ብዙዎች ጋር እንደዚሁ ደርሶ እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በነገራችን ላይ አንደኛ መናገር የምፈልገው ጨው ነው። ጨው እንደሚታወቀው ጨው እንግዲህ በየቀኑ ምግብ ስናዘጋጅ ከምንጠቀመው ነገር አንዱ ነው። ታዲያ ጨው በምትጠቀሙበት ጊዜ መጠኑን ካላወቃችሁ፣ ጨው በጣም ካልቀነሳችሁ በፍጥነት እንድታረጁ ከሚያደርጋችሁ ነገር አንዱ ጨው ነው ማለት ነው። ምክንያቱም ሰውነት ላይ በጣም ከፍተኛ ድርቀት እንዲፈጠር ስለሚያደርግ ነው። ጨው ድርቀትን ያመጣል። ይሄ የሰውነት ፈሳሽን የመምጠጥ አቅሙ በጣም ከፍተኛ ነው። ይሄ ማለት ቆዳ ላይ የተለያዩ ችግሮች ይመጣሉ ማለት ነው። አሁን ጨው አመጋገባችሁ ስር የምታበዙ ከሆነ የሰውነት ፈሳሻችሁን እየቀነሰ ይሄዳል። ሶዲየም ሰውነት ላይ በጣም በሚጨምርበት ጊዜ ድርቀት ይፈጠራል። ይሄ የቆዳ ወዛችሁ ቶሎ እየጠፋ እንዲሄድ ያደርጋል። ቆዳችሁ በኋላ ቀስ እያለ እየተሸበሸበ እየላላ እንዲሄድ ያደርጋል። ገና ወጣት ሆናችሁ ግርጅፍ ያለ የትልቅ ሰው መልክ እንዲኖራችሁ ያደርጋል። የፊት ቆዳ እንዲያብጥ እንዲላላ ያደርጋል። ስለዚህ ይሄ በነገራችን ላይ አሁን ከእርጅና ጋር ብቻ ተያይዞ እያወራው ስለሆነ ነው እንጂ የዚህ የጨው መብዛት በሰውነት ውስጥ በጣም ብዙ ችግር ያመጣል። ከኩላሊት ጋር፣ ከደም ግፊት ጋር፣ ከተለያዩ ነገሮች ጋር ይያያዛል። አሁን ግን ከእርጅና ከቆዳ ጋር እየተያያዘ ስለሆነ እያወራው ያለሁትኝ ችግሩ ብዙ ነው። ስለዚህ ብትችሉ አመጋገባችሁ ስር ጨው በጣም መቀነስ ያስፈልጋል። ሌላው ቺፕስን ማንሳት ፈልጋለሁ። ይሄ በዘይት የሚጠበሱ ነገሮችና በተለይ የድንች ጥብስ። ይሄ እንግዲህ በዘይት የሚጠበሱ ነገሮች በአጠቃላይ ቆዳ ላይ በጣም ከፍተኛ ጉዳት ያመጣሉ። ቆዳችን ቶሎ እንዲያረጅ ያደርጋሉ። ይሄ ስጋም ሆነ እንደዚህ ቺፕሶችም ሆኑ ብስኩቶች በዘይት እየተነከሩ እየፈሉ የሚጠባበሱ ነገሮች በአጠቃላይ ቆዳችን ላይ በጣም ብዙ ጉዳቶች ያመጣል። በተለይ የድንች ቺፕስ ደግሞ የፊታችን ቆዳ ቶሎ እንዲሸበሸብ፣ እንዲያረጅ፣ ወዙ ውበቱ እየጠፋ እንዲሄድ ያደርጋል። ስለዚህ ብትችሉ ለጤንነታችሁም ስትሉ ቶሎ አለዕድሜያችሁ እንዳታረጁም ስትሉ እነዚህ ቺፕስና በዘይት የሚጠባበሱ ነገሮች ብትቀንሱ መልካም ነው። ሌላ ነጭ ዳቦን ነው ማንሳት መፈልገው። በነገራችን ላይ ይሄ ከተፈተጉ የስንዴ ዱቄት የሚዘጋጁ ነጭ ዳቦች በጣም ብዙ ጉዳት አላቸው። ብዙ ጊዜ አሁን እንደዚህ አይነት ነገሮችን ሰው የሚጠነቀቀው ይሄ ቦርጫም ያደርጋል፣ ውፍረት ይጨምራል እየተባለ ነው። ይሄ የተፈተጉ ነጭ የስንዴ አይነቶች ቀንሱ የሚባለው። ከሱ ባለፈ ግን ቆዳም ላይ በጣም ትልቅ ጉዳት ያመጣል። ከፍተኛ ካርቦሃይድሬት ስለሆኑ በተለይ እነዚህ ነጭ ዳቦችን ከተፈተጉ ስንዴ የሚዘጋጁ ነገሮች ስትመገቡ ቆዳችሁ ቶሎ እየተሸበሸበ እንዲሄድ ያለ እድሜያችሁ አቅማችሁ እንዲቀንስ እንድታረጁ የማድረግ እድላቸው ሰፊ ነው። ስለዚህ እነዚህ ነጭ ዳቦና የተፈተጉ ስንዴዎችን ብትቀንሱ መልካም ነው። ሌላው ስኳርን ነው የምናነሳው። እንግዲህ ስኳር በነገራችን ላይ ፊት ላይ ቡግር፣ ሽፍታ እንደዚህ አይነት ነገሮች እንዲፈጠሩ የማድረግ አቅሙ በጣም ከፍተኛ ነው። ከሱም ባለፈ ቆዳችሁ እንዲሸበሸብ ያደርጋል። ይሄ በነገራችን ላይ በተለይ ስኳር በደንብ ይሄ የመጠቀም ልምድ ካላችሁ፣ ከዛ ባለፈ ደግሞ ለፀሐይ ተጋላጭ የምትሆኑ ከሆነ አሁን ጣፋጭ ነገር መውደድ አንድ ነገር ነው። ጣፋጭ ነገር እየወደዳችሁ ስራችሁ ውሏችሁ ደግሞ ፀሐይ ላይ ከሆነ
ቆዳ ላይ የሚፈጠረው ችግር በጣም እየተባባሰ ነው የሚሄደው። ፀሐይ ላይ መዋል በራሱ ፀሐይ ጨረር በተደጋጋሚ መንካት ቆዳን ይጎዳል። በዛ ላይ ደግሞ ጣፋጭ የምትወዱ ከሆነ ደግሞ ይብለጥ ይሄ ችግር እየተባባሰ እንዲሄድ ያደርጋል። ስለዚህ ይሄ የጣፋጭ አምሮት ያላችሁ ሰዎች ብትችሉ በተፈጥሯዊ ነገሮች ብትለውጧቸው፣ ለምሳሌ ይሄ ፍራፍሬዎች እንደ ሐብሐብ፣ ወይን፣ ሙዝ እንዲህ አይነት ነገሮችን ብትመገቡ፣ ማር ደግሞ ኦርጋኒክ ንጹህ ማር ካገኛችሁ ማርን ብትጠቀሙና ስኳርና መሰል ጣፋጭ ብስኩቶች፣ ኬኮች እንዲህ አይነት ነገሮችን ብትቀንሱ ቶሎ እንዳታረጁ ይረዳል። ሌላ ማንሳት መፈልገው ማርግሬን ወይንም ይሄ ከአትክልት የሚዘጋጁ ቅቤዎች ናቸው። በነገራችን ላይ ከአትክልት የሚዘጋጁ ቅቤዎች የኮሌስትሮል መጠናቸው ከኖርማሉ ቅቤ አንጻር ሲታይ አነስተኛ ነው። ነገር ግን ፊታችሁን በተለይ ቆዳችሁን የመጉዳት እድሉ በጣም ከፍተኛ ነው። ይሄ ብዙዎች አላችሁ አሁን ይሄ የአትክልት ቅቤን በዳቦ በተለያዩ ነገሮች እየቀባችሁ እንደዚህ አይነት የመመገብ ልምድ ያላችሁ፣ ይሄ ለዳቦ ለምን ለእንደዚህ አይነት ነገሮች ማርግሬንን ከምትጠቀሙ ብትችሉ ተፈጥሯዊ ነገሮች ለምሳሌ አቮካዶ መጠቀም ትችላላችሁ። አቮካዶን በዳቦ መመገብ፣ ከዛም ባለፈ ኦሊቭ ኦይል መጠቀም፣ እንዲህ አይነት ነገሮችን ብትጠቀሙ ለሰውነት ጥቅም ነው ያላቸው። ይሄ ግን ከአትክልት የሚዘጋጁ ቅቤዎች በተለይ ቆዳን የማስረጀት አቅማቸው ከፍተኛ ስለሆነ ብዙም እንደነሱ አይነት ነገሮችን ባትወስዱ ይሻላል። ሌላው የተቀነባበሩ የስጋ ውጤቶችን ማንሳት ፈልጋለሁ። በተለይ ይሄ አሁን ስለ ስጋ ስናወራ ሁሉም የስጋ አይነቶች መጥፎ ናቸው ማለት አይደለም። ነገር ግን ስለ ስጋ በተለይ በጣም መናገር መፈልገው በፋብሪካ ገብተው ተቀነባብረው የሚወጡ የስጋ ውጤቶች አሉ። ይሄ ለረጅም ጊዜ አሁን በሱፐርማርኬት እንዲቀመጡ ተደርገው በቆርቆሮ በተለያዩ ነገሮች ታሽገው የሚወጡ በውስጣቸው ማጣፈጫዎች እየተባለ የሚገባባቸው የጨው ይዘቱ የቅባት ይዘቱ ከፍተኛ የሆነ ከተፈጥሯዊነት የለቀቀና ፋብሪካ ገብተው የሚወጡ የስጋ ምርቶችን መጠቀም የለባችሁም። እነዛ በፕላስቲክ በጣሳ በእንደዚህ እየታሸጉ የሚሸጡ የስጋ ውጤቶች ከጥቅማቸው ጉዳታቸው በጣም ያመዝናል። ከዛ ይልቅ ይሄ የስጋ የምን አምሮት ያላችሁ ሰዎች በጤናማ መንገድ ለምሳሌ የዶሮ ስጋ ፍሬሽ የዶሮ ስጋን ብትመገቡ፣ አሳ ብትመገቡ እነዛ ነገሮች የተሻሉ ናቸው እንጂ ይሄ የታሸጉ የስጋ ውጤቶች ቀንሱ፣ ጥሩ አይደለም። ሌላ አልኮልን ማንሳት ፈልጋለሁ። ብዙ ጊዜ የአልኮል መጠጦች ሲነሳ ጉበትን እንደሚጎዳ እንደዚህ ይወራል። ከዛ ባለፈ ግን ቆዳ ላይ በጣም ትልቅ ጉዳት ያመጣል። ይሄ አልኮል መጠጥ አዘውትራችሁ የምትጠጡ ከሆነ የፊት ቆዳችሁ እየተሸበሸበ እየበለዘ የፊታችሁ ወዝ እየጠፋ ገና በወጣትነታችሁ ግርጅፍ ያለ ትልቅ ሰው መልክ እንዲኖራችሁ የማድረግ እድሉ በጣም ከፍተኛ ነው። አልኮል በተቻለ አቅም በጣም መቀነስ ያስፈልጋል። እንግዲህ በአጠቃላይ በተለይ እነዚህ አሁን የዘረዘርኩላችሁን ነገሮች ጥንቃቄ በማድረግ አቅማችሁን፣ ወጣትነታችሁን፣ ውበታችሁን መጠበቅ ይኖርባችኋል። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎች አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሐሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ